ልጅቷ እኮ ሁለት ማንነት ነው ያላት። ኪራ ሲኖር ሌላ፣ ኪራ ሳይኖር ደግሞ ሌላ። ጎሽ አንቺም እንደኔ ታዝበሽልኛል። አይ እኔ እሳት ላይ ቤንዚን አላርከፈክፍም ብዬ ነው እንጂ በጣም ግራ የሚያጋቡ ብዙ ነገሮች እያየሁባት ነው። ምን እስኪ ንገሪኝ። ስትወስጂ ተደብቃ ስታይሽ አይቻታለሁ። ምን ጭራሽ ሻወር ቤት? ድጋሚማ ይሄ ነገር ሲፈጠር ዝም ብዬ አላይ። ምኑን? ከዚህ በፊት ቤቲ እኔን ስታጠብ ቀርጻኝ ኪራን ስታስፈራራው ነበር። ምን? ልጅቷ የተንኮልና የክፋት ማከፋፈያ ናት እንዴ? አዎ። አሁን ግን ክፋት ላስብ ካልኩኝ ከሷ በላይ እንደሆንኩኝ ላሳያት እፈልጋለሁ። እና ቆይ ምን ልታረጊ ነው? እሷ ያደረገችኝን ሁሉ። ኧረ በስመ አብ እንዴ! መርዝ ልትሰጫት ነው እንዴ? አንተ ሳልበላ በሙገሳ ልታጠግበኝ ነው እንዴ? እና እኔ ብቻዬን እንደበላ ነው። ድሮም አውቄብሃለሁ። አይገርምም? ግን አንድም ቀን እኮ በአንቺ ፍቅር ወድቃለሁ ብዬ አስቤም አልሜም አላውቅም ነበር። እና እኔ እኮ ነኝ ልጅቷ ጠባረኳ። ኧረ እንደዚህ ስትይ እኮ አንቺ ያላዘች ነው የምትመስዪው። እኔ ሰኒ አይነካካኝ። ምን ማረጋገጫለሽ? እኔ ምግብ ቀርቦ ስለ ፍቅር አልዘምርማ። እና እንዴት ነው? ቆይ ሁላችሁም እኔ መቆጣት ነው የምትወዱት? አረ እንደዛ አይደለም። እኔ ምልሽ ቤትዬ ዛሬ አልሞቀሽም እንዴ? አየሩ እኮ በጣም ይሞቃል። አይ እኔ ብዙም አልሞቀኝም። እና ለምን ቀዝቀዝ እንድትሻወር አትወስጂም? አይ አልፈልግም። እኔ ብዙም አልሞቀኝ። እሺ ግን ምንም ድምጽ እንዳታሰማሽ። ሄሎ ወይ እህቴ። ኧረ ብቻዬን ነኝ። ማንም? አይ ምግብ እየሰራው ስለሆነ ለማውራት አልተመቸኝም። በቃ መልሼ ልደውልልሽ። እሺ። ምን ነው? ቀልቧ ነገራት መሰለኝ። ከማን ጋር ነሽ? ለማውራት አልተመቸሽም አለችኝ። እህትሽ ግን ስድስተኛ ሐዋሷ ይሰራል ማለት ነው? ማለት ደመ ነፍሷን በጣም። ቆይ ምን እያደረግን ነው እንዴ? ቪዲዮ መቅረጻችን ሳያንስ ጭራሽ በትክክል መቀረጹን እናረጋግጣለን። ይሄ በጣም አረመኔ መሆኔን ነው የሚያሳየው። በእርግጥ ነገሩ ልክ አይደለም፣ ግን ከደረሰብሽ አንጻር ስናየው ከዚህም በላይ ሌላ ነገር ያስደርጋል። ኒና እኔ እኮ አንድም ቀን ቢሆን ሰውን ስለመበቀል አስቤ አላውቅም። ምን ነው ሰላም ነው? አረ ሰላም ነው። ሰላም። አይ ስገባ ስሜን የሰማው መስሎኝ ነበር። ሰምታል እኮ ኪራይ ሰምታል። እኔና ጽ ስላንተ ብታይ ማለት እየነገረችኝ ስላንተ እያወራን ነበር አይደል እንዴ ጽዬ? አዎ ነበር። በቃ መጣሁ። እሺ ሂጂ። ውይ ጽዬ ልብ የላትም ስልኳ አትረሳች እኮ። እኔ መጣሳት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት ሰላም ጤና ፍቅር ደስታ ይብዛላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። ጽናት ክፍል 98ን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉኝ። ታዲያ ጽናትና ሊና በመተባበር ዛሬ በቤቲ ላይ ተንኮል ሊሰሩ ተስማምተዋል። ሊና አሁን ላይ ሌላ ሰው ሳይሆን አንቺ ነሽ የምታስፈልጊኝ፣ ስለዚህ አደርገዋለሁ ብለሽ ከወሰንሽ እተባበርሻለሁ በማለትም እንደምትተባበራት አስታወቀቻት። ታዲያ ጽናት ይሄን ነገር እንዴት ልታደርግ ቻለች? ጽናት አሁን ላይ ጨካኝ ሆኛለሁ፣ ከዚህ በፊት የነበረችው ጽናት የለችም በማለትም እንግዲህ ይሄን ነገር አደርገዋለሁ። አሁን ቤቲ ሻወር እንድትገባና ሻወር እንድትወስድ አድርጊልኝ። ከዛም በኋላ እኔ ካሜራውን ማንም የማያይበት ቦታ አስቀምጣለሁ። ከዛ በኋላ ቪዲዮ ይቀረጻል ትላለች ጽናት። ይህንን ነገር አደረገችው። ታዲያ ቤቲ ከሻወር ከወጣች በኋላ ቪዲዮውን እያዩ ምን እያደረግን ነው ትላለች ጽናት። ሊና እንዴት ሰው ከእግሩ መታጠብ ይጀምራል በማለትም እንግዲህ ትስቃለች። ነገር ግን ጽናት ይሄን ነገር ማድረጓ ትክክል እንዳልሆነ ተሰምቷታል። ኪራ ከውጪ ሲመጣ ተደናግጠው ምንድን ነው በማለት ኪራ ሲጠይቃቸውም አይ ምንም በማለት እንግዲህ ጽናትና ሊና እየተያዩ ምንም እንዳልተፈጠረና ስለ ኪራ እየነገረቻት እንደሆነ ለኪራ ታስረዳለች። ታዲያ ይሄ ነገር ለጽናት እረፍት ስላልሰጣት ክፍሏ ገብታ ብቻዋን ስታለቅስ ነበረ።
ኪራም መጥቶ ምን ተፈጠረ እናቴ በማለትም ይጠይቃታል። አሁን ላይ እየኖርሽ ያለሽው ሳይመችሽ እንደሆነ ይገባኛል፣ ነገር ግን ይሄ ነገር ለትንሽ ጊዜ ነው በማለትም ያጽናናታል። ታዲያ ጽናትም አሁን ላይ ክፉ ሰው ሆኛለሁ፣ ቤቲን መቀበል አልቻልኩም በማለትም ነገሩን ግልጽ አርጋ ባትነግረውም እንግዲህ ነካ ነካ በማድረግም አልፈዋለች። በሌላ በኩል ደግሞ ምሩና ናሆም እንግዲህ የናሆም እናት ደውላ ስለ ልጅ ታወራለች። ናሆምን በመመለስም እናቴ እንደ አራዳ አውርተሽ ደግሞ ወደ ኋላ ተመልሰሽ ስለ ልጅ ታወሪያለሽ በማለትም እንደውም ቤትም አልመጣው አንቺን የማላይበት ምክንያቴ አንቺ ሁሌም ስለ ልጅ ስለምታወሪ ነው። እኛ የራሳችን እቅድ አለን፣ አሁን ላይ አያስፈልግም፣ ጊዜው ሲደርስ ሁሉም በጊዜው ይሆናል በማለትም ለእናቱ ይመልሳል። በሌላው በኩል ደግሞ ሰኒና ክብሮም እንግዲህ በጣም ደስ የሚል የፍቅር ጊዜ እያሳለፉ ይገኛሉ። ሰኒ ምግብ ሰርታ ባቀረበችበት ጊዜ እንግዲህ ክብሮም አንድም ቀን በአንቺ ፍቅር ወድቃለሁ ብዬ አስቤ አላውቅም በማለትም ይላታል። እሷም ደግሞ ጀግና ነኝ ጠብ አደረግኩ በማለትም መለሰችለት። ታዲያ በዚህ መሀል ምግባቸውን በልተው ከጨረሱ በኋላ ወደ ጨዋታ ገብተው ነበረ። ካርታ እየተጫወቱ ባለበት ጊዜ ስልክ ተደወለ። ያ ስልክ የእህቷ ስልክ ነበረ። እህቷም እንዲህ ስትል ጠየቀቻት። ምን ሆነሽ ነው? ከማን ጋር ነሽ? ማውራት አልተመቸሽም? ምን ተፈጠረ? በማለትም ጠይቃታለች። ታዲያ እሷም ተደነባብራ አይ ምንም ምግብ እየሰራው ስለነበረ ነው፣ በቃ መልሼ እደውልልሻለሁ በማለትም ስልኩን ትዘጋለች። ክብሮምም ምን ተፈጠረ በማለትም ይጠይቃታል። ታዲያ እህቴ ማን እንደነገራት ባላውቅም የሆነ ነገር ጠርጥራለች ትላለች። እህትሽ ደመነፍሷ በጣም ትጠቀምበታለች። ይህ ነገር ነገሮችን እንድትጠራጠር ያደርጋታል። አሁን ምንም ቢሆን እኛ እሷን እንቀበላታለን በማለትም እንግዲህ ክብሮምም ሰኒን ያጽናናታል። ሰኒም እንግዲህ ይሁን መልካም በማለትም ወደ እነ ኪራ ቤት ያመራሉ። ክብሮም ወደ ቤት ሲመጣ ጽናትና ቤቲ እንዲሁም ደግሞ ኪራና ሊና ሲጨቃጨቁ ያያል። ምን ተፈጠረ ብሎ ቢጠይቅም እንግዲህ ቤቲ ኩሽና ባለችበት ሰዓት የሆነ ነገር በእጇ ይዛ ስለነበረ ጽናት ደግሞ ኪራ ሲመጣ ተደናግጣ ስለወጣች ምግብ ላቅርብ ብላ ምግብ ወደ ማቅረብ ሄዳ ነበረ። ታዲያ ምግቡን ለማቅረብ ኩሽና ስትገባ ቤቲ የሆነ ነገር በእጇ ይዛ ታገኛለች። ይህ ነገር አሁንም መድኃኒት ስለመሰላት ጽናት ቤቲን ተጠራጥራ ሄዳ ትጮህባታለች። ምግብ ላይ የሆነ ነገር ጨምረሻል፣ ያ ነገር ምንድን ነው? ነይ አውጪ ትላታለች። ይህ ነገር እንግዲህ ሊና ቤቲ ምንም እንዳታጠፋ ጨው በእጇ አስይዣታለሁ፣ ስለዚህ ምንም እንዳታጠፋ አስቤ ነው ስልኬ የተደወለ መስሎኝ ከቤት የወጣው ትላለች። ጽናት ይህንን ነገር ወደ ሌላ ስለተረጎመችው እንግዲህ ቤቲ አሁንም ሌላ ተንኮል ትሰራለች ብላ ስላሰበች ይሄው አንቺ ልትሰሪ የነበርሽውን ነገር ትደብቂያለሽ፣ ፈጣሪ ደግሞ አጋለጠሽ በማለትም ትጮህባታለች። ኪራ ታዲያ መሀል ቤት ተጨናንቆ ጽዬ ተረጋጊ፣ ጉዳዩ ምንድን ነው? እስቲ አስረዱኝ ይላል። ታዲያ ክብሮምም ነገሩ ምንም ስላልገባው ምንድን ነው እስቲ በመረጋጋት አስቡ በማለትም ይላል። ጽናት በጭራሽ መረጋጋት አልቻለችም። ሮጣም ከቤት ትወጣለች። እንግዲህ ኪራም ለማረጋጋት ሲከተላት ተው ኪራ እኔ አረጋጋታለሁ በማለትም ክብሮም ተከትሎ ይወጣል። ታዲያ ክብሮምም ይህን ነበር ያላት። አሁን ላይ ያንቺ መቆጣትና ያንቺ መቀያየር ለቤቲ እድል ያሰፋላታል እንጂ ቤቲን ምንም አይጎዳትም በማለትም ጠበቅ ያለ ምክር ይመክራታል። ጽናትም እንግዲህ አመሰግናለሁ፣ ግን ደግሞ እሷን መጥላቴ እሷን መግፋቴ ክፉ ነው ብለህ ታስባለህ በማለትም ጠይቃለች። እሱ በፍጹም ክፉ አይደለም፣ ነገር ግን አሁን ላይ ያንቺ መቀያየርና ቤቲ ላይ መጮህሽ ኪራ ቤቲን ለማጽናናት በሚቀርባት ጊዜ ያልሆነ ነገር ይፈጠራል። ስለዚህ ይሄን ነገርሽን ማቆም አለብሽ በማለትም ይላታል። እሷም እሺ መልካም ብላ ትቀበላለች። ጽናትም ክብሮም እውነቱን ነው በማለትም የመከራትን ምክሩን እንግዲህ ተቀብላው በተግባር ልታሳይ አሁን ደግሞ መለስ ብላ ስታስበው ያደረገችው ነገር ትክክል እንዳልሆነ ተሰማት። የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ።
በቀጣይ ክፍል ቀጣዩን ይዤላችሁ እስከምመጣ በያላችሁበት ሰላምና ጤና ፍቅርና ደስታ ይብዛላችሁ እያልኩኝ የዛሬው ቪዲዮ ይህን ይመስላል።